ሩታ እንግዲህ ትላንትና አብርሽን ይቅርታ ጠየቀችው። ጥፋታን አምና ሳይሆን ምንድነው ጥፋታን ሸፋፍና ማለፍ ፈልጋ ነበር። ግን አብርሽ ማለት ነው አቋሙ ትላንትና እንግዲህ ምን ልበላችሁ ሚኒስትር ነው እንጂ ገበሬ መስሎ ኮፍያ አድርጎ ምናምን አምሮበት ነው። እልል ኮፍራል ደግሞ ጋይስ እና ህዝቡ በሩታ እየተነሳ እየተባላ ነው ቲክቶክ ላይ። ሩታ እኮ ሁሌ እንዳባላቻችሁ ነው የኔ ውዶች ማለት ነው። እኔ የሚላችሁ አብርሽ ተጫወተባችሁ ለምትሉ ማለት ነው። እኔ በነገራችን ላይ የአብርሽ ምንም ማለት የሰው ልጅ ነው ሊያጠፋ ይችላል እኮ ግን በሩታም በኤርሜላም ተጠያቂ ሊሆን አይችልም። ያንዳንዱ እውነት እንነጋገር ከተባለ አቅ ከተናገራችሁ ኢሊና ካላችሁ አብርሽ እኮ በወለደች ሰዓት እሷን ለማስደሰት ደፋ ቀና ሲል ነበር አይደል እንዴ? እንዴት አልታያችሁም? ስለምናት ነበር አይደል እንዴ? በቃ ልጃችን አሁን ልጃችን መጥቷል፣ ልጃችን አብረን እናሳድግም ብሎ ቅርታ ሲያላት ነበር እንዴ? እሷ እኮ በአፋ ነው ስታታልል ነበር፣ በብዙ ነገር ሰፕራይዝ ሲያደርጋት ምናምን እና በሳሳት አሻፈረኝ ስትለን ነበር። ከዛ ደግሞ እናንተ ጀግና አንቺ ብቻሽን መሆን አለብሽ፣ ልጅሽን ብቻሽን ማሳደግ አለብሽ ብላችሁ ስታጨበጭባል ነበር። ልጅቷ እውነት መስሏት ሞቃት፣ በቃ ታዋቂ የመሰላት እሌሌ በቃ ጠንካራ። ሲቀጥል ደግሞ ምን አለ ዳኒ እናንተ ሁለታችሁ አንድ ላይ መሆን አለባችሁ ስላት ምን አለች? ከዚህ በኋላ ህይወትን ነው የሚያመሰቃቅሉ በአፍንጫ አውጣ ከሱ ጋር መኖር አልፈልግም ስትል ነበር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልኝ። ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶቼ። ድምጽሽ ያምራል የምትሉ ማለት ነው እናንተ እኮ ሴቶች ናችሁ፣ በእርግጥ ግን ወንዶች ሆናችሁብኝ። ለማንኛውም አመሰግናለሁ፣ ወዳችኋለሁ። እግዚአብሔርን የምሬን ነው። ከልብ ነው የማመሰግነው፣ ከልብ ነው የምወዳችሁ የኔ ውዶች ማለት ነው። ሁለተኛ ቋንቋ እኔ ግን ያው ጎበዝ ነኝ፣ ምንም ባለለም አይደለ አወራለሁ፣ አስተያየቴን እየሰጠው ነውና ላይክ አድርጉ ማለት ነውና ህዝቡ እኔ ምን ብያችሁ ነበር? ትላንትና ብያችኋለሁ። ሩታ በልጇ በኩል የመጣችው በቃ ለልጇ ስትል ዝቅ ብላ አብርሽ ያጠፋውን የበደላትም ያስቀየማትም አልፋ ለልጇ ስትል መሳውነት ከፈለች እንድትባል ነው ብያችሁ ነበር። ይሄው አልቀራም። ማታ በዚህ ነው ሲያወሩ ነበር። ለልጇ ስትል ነው ለልጄ ብዬ እኮ ነው ብላለች እኮ። ምን ብያችሁ ነበር? እኔ እኮ ተናገርኩ ጠባይልኝ። እኔ የምላችሁ እኔ ልጅ እኮ ማለት ነው አብሮ ስለሆኑ ብቻ ነው እንደ ልጅ በፍቅር የሚያድገው። ስንቱ ነው ልጃቸው መሀል አድርጎ የሚጨቃጨቁት? እንደ ምንም አይጎልበትም። ባይዘው ተለያዩ አልተለያዩ ሉል የሚጎል ነገር የለም። ገባችሁ አይደል? ተስማምቶ እሷም በቤቷ ልጇን ማሳደግ ትችላለች፣ እሱም ማግኘት ባለበት ልክ ማግኘት ይችላል። ከሱ የሚጠበቀው ማድረግ ይቻላል። እንዴ በዚህ ደረጃ ራሷን ዝቅ ማድረግ አያስፈልግም። እውነት ለመናገር ምንድነው እሷም አልፈልግም ከህይወቴ ውጣ። እንዴ እኔ እኮ ሜሞሪ ሾርት ናችሁ የምላችሁ ዩቱብ ላይ ቲክቶክ ላይ ያላችሁ አብዛኞቻችሁ ሚሞራችሁ በቃ ምን በባችሁ ምንም ማሰብ አትችሉ። ሩታ መሰለኝ አልፈልግም ብላ ከቤት ወጥታ ተከራይታ ውርጎስ ናት ብላችሁ ስታሽቃብጡ ነበር። ከቤት ውጭ አላላትም፣ አልፈልግሽም አላላትም በሰዓቱ አይደለ ስለምናት ነበረ። ሁለተኛ ደግሞ እንድታስታውሱ እኮ ነው በቃ ሚሞራችሁ ለቋል መሰለኝ። ሁለተኛ ደግሞ ፍታኝ ብላ ፍርድ ቤት ለፍርድ ቤት ስትሮጥ ነበር እንዴ? አልታያችሁም እሱ? ሶስተኛ አብርሽ ስታሳስረን ነበር እንዴ? ምን ነው አብርሽ ብቻ ታያችሁ? አብርሽ በዚህ ሰዓት በነገራችን ላይ ከሷ ጋር እንደተረዳው ከሆነ ይቅርታ ቢጠየቅ እሺ የሚላት ይመስለኛል። ግን አብርሽ አሁን በምን እንደታመመ ምን ሆኖ እንደታመመ ማወቅ ይፈልጋል። እኛም ማወቅ እንፈልጋለን። እንዴት ዳነ? ምን ሆኖ ታመመ? ሩታ ቤት ሄዶ ነው የታመመ? ስለዚህ ሄርሜላ ጋር በነበረ ሰዓት ደስተኛ ነው። አብዛኛ ደግሞ ሄርሜላ ብታረግስ ሄርሜላ እኔ የምላችሁ ሄርሜላ እንደውም የራሷ ማረግ ከፈለገች ማለት ነው የራሷ ነው የምታረገው እንጂ እንዴት ነው ወደ አብርሽ የምትልከው? እስቲ ስታስብ ጭንቅላት እኮ ለዛ ነው አስቦ አሪቃችሁ ምላችሁ። ለዚህ ነው እኔ አንድ ወንድን የምፈልግ ከሆነ የኔ እንዲሆን ነው እንጂ ወደ ሩታ ቤት እንዴት ነው የሚፈልጉ? አታስቡም እንዴ ጋይስ? በዚህ ደረጃ ደግሞ እራሷ ማሰደብ የለባትም፣ እራሷ ዝቅ ማድረግ የለባትም። የምን ልጅ ነው? ዝም በሉ። ልጅ አይደለም ፈልጋ ነው። ምን አለች? ካንተ ጋር መሆን ይፈልጋለሁ አለች። ከዛ ደግሞ ምን ያው ህዝቡ እንደሚያወራ ስለምታውቅ ማለት ነው። ገባችሁ አይደለ? እኔ ብቻ ነው የሩታን ስትራቴጂ ያወቅኩት። ህዝቡ ደግሞ እንዴት ለምናለሽ
እንዳላት ለልጄ ስትል በቃ ካንተ ጋር መኖር ፈልጋለሁ ትፈልጋለች። ለልጇ ብቻ አይደለም። አብርሽ የሩታ የጀርባ አጥንት ነው እንዴ። አብርሽ እኮ ሆነ በቅርብ ምን አለች? አብርሽ እንደውም በቅርብ ማለት ነው እሷ ከተበቀለች በኋላ በሁለት ቀን አባብላ ምናምን የራሷ በቃ ማለት በሳሳት አራስ ነበረች። በወለደች ሰዓት ነበረ በቃ እሱም ከሷ ጋር መኖር ስለሚፈልግ በአንድ ሁለት ቀን አታላ በቀል ማለት ነው። እስቲ በቀል ምን አስፈልጊ ደግሞ? ይሄ ልጅ አባት ነው በቀል ምናምን ስትለን ነበር። ከዚህ በፊት ስንት ተበቀለች። ለዛ ነው አስታውሶ ምላችሁ። ገባችሁ አይደለ? ያንዳንዱ ነገር በነገራችን ቢሞት አራሳም ያንዳንዱ ነገር ገባችሁ? በዛ ሰዓት በተበቀለች ሰዓት ነው አብርሽ በቃ እምነቱን ያነሳ በቃ ሰማማን ያቆመ በጥሩም ትምጣ በመጥፎም ትምጣ ማቆም ያቃተው በዛ ሰዓት ነው አብርሽ። በዛ ሰዓት ልቡ ተሰብሯል። በነገራችን ላይ የኦዲየንስ ራሱ ሳይቀር ማለት ነው። በዛ ሰዓት እኛ እግዚአብሔር ይመስገን ደስ ብሎናል ብለን ስንሰራ ነበር። ጥላቻ ቢኖር እኮ በእነሱን ደስታ እንካፈልም። ከዛ በአራተኛ ነው በአምስተኛ ቀን ልባችን ነው ክው ያደረገችን። ከዛ በኋላ ሩታን ተቀየምኳ ሲጀምር ማለት ነው። ገባችሁ አይደለ? አብርሽ ተጠያቂማ አይለንም። ኤርሜላን ብትሆን ፈልጋ ነው የመጣችው። ገባችሁ አይደለ? በጓደኝነት መጣች። የሰው ልጅ ይቀየራል፣ ስሜት ነው። ገባችሁ? ስለተፋጡም ፍቅሯን ገለጸች። ተጠያቂ ሊሆን አይችልም። ሩታን ፈልጋ ነው ለስራ ተገናኘችው። ከዛ በኋላ ምን አረገች? ወደ ፍቅር ተቀየረ። 4 ነጥብ ፈልጋ ነው ገባችሁ? ኤርሜላን ብትሆን ፈልጋ ነው ገባችሁ? ግን ሁለቱም መጎዳት የለባቸውም። ለሁለቱም ተስፋ መስጠት የለበትም። ይሄ ነው አቅ ማለት ነው። ጭንቅላት ካላችሁ ማለት ነው። ለልጇ ስትደፋ ቀና አለች። ኧረ እባክሽ አታስመስሉ። ከዛ ይበል እሷ እኮ አሁን የመኖር ምን ልበላቸው አቅም አላት። የልጇን ማሳደግ እንኳን እሷን አይደለችም ሰራተኛ ቀጥራ ወጣ የሰራች ማለት ነው። ማሳደግ የሚችል ሴት ናት። ለምን ምንድነው በመዳም ቅመሞች ቢሆን ታዋቂ ናት። ዩቱብ ታይላታል። ከልጇ ጋር ብትመጣ እናበረታታታለን። ከሳ ተንኮል ከአሽሙር ከነገር ወጥታ የራሷን ሆና ብትመጣ እኛ እናበረታታታለን። ሩታ ከምትናገር ከምታደርገው ድርጊቷ ነው እንጂ ማንነቷን አንጠላም። እውነቷ ይሄ ነው። እና አትባሉ ማለት ነው። አትባሉ። አብርሽ መጠየቅ አለበት። የሁለቱም ተጠያቂ ደግሞ አዛኝ ሆናችሁ ለኤርሜላ እናንተም ብዙ አዛኝ ልታስገድሉ አይደል? ብር ሲሰበስቡ ነበረ። ምን ረሳ ይመስላችኋል? በጣም ነው የሚያስጠላ። የእውነት ለመናገር እኔ አፈርኩ። ለእናንተ ሲበዛ ነው አፈርኩላችሁ። በአንጭሮ ምን ልላችሁ ፈልጌ መሰላችሁ? አትባሉ ማለት ነው። ግራ ቀኝም ማየት አለባችሁ። ለሰው ላይ ብቻ ማፍረድ የለባችሁ። አብርሽ ምንም አላጠፋም። አብርሽ አይደል እንዴ እንደዛ መሬት ሲጎተት ምን ነው አልታያችሁም እንዴ? እውነታ እንዲወጣልን እንፈልጋለን። ይሄ እውነታ ነው። በቃ አታሽቀብጡ።